በተለያዩ ግንባሮች በአገዛዙ ሰራዊት ላይ ከባድ ወታደራዊ ውድቀት መድረሱ ተገለጸ። በንጹሃን ላይ የሚፈጸመው እንግልትና ጥቃትም ቀጥሏል። በጎንደር በበርካታ አቅጣጫዎች የተሰነዘረው የአፈና ስምሪት በፋኖ ክንድ መክሸፉ ተረጋግጧል። በወሎ ሰራዊቱ ያላሰበውን ጥቃት አስተናግዷል። የግንባር ዝርዝር መረጃዎች ተዘጋጅተዋል፣ ይደመጣሉ። በኢትዮጵያ ድንበር አቅራቢያ ከባድ ውጊያ ተቀሰቀሰ። የሱዳን ጦር ድሮን መጥቶ መጣሉንና መጠነ ሰፊ ዘመቻ መጀመሩን አስታወቀ። ሌላኛው የሰዓቱ ዝርዝር ዘገባ ነው። አብይ አህመድ የከፈተው የቀናት ዘመቻ በፋኖ ብርቱ ክንድ መክሸፉንና በመልሶ ማጥቃት ሰራዊቱ ኪሳራ እንዲከናነም መደረጉ የፋኖ አርበኛው አስታወቀ። ሙሉ መረጃውን በቆይታችን ትሰሙታላችሁ። ሁቲዎች በሳውዲ አውሮፕላን ማረፊያዎችና ቁልፍ መሰረተ ልማቶች ላይ ጥቃት ለመሰንዘር ዝተዋል። ከውጭ የያዝነው መረጃ ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በተለያዩ ግንባሮች በአገዛዙ ሰራዊት ላይ ከባድ ወታደራዊ ውድቀት መድረሱ ተገለጸ። በንጹሃን ላይ የሚፈጸመው እንግልትና ጥቃትም ቀጥሏል። ከጊዜ ወደ ጊዜ የተጠናከረ የመጣው የፋኖ የድል ጉዞ በአማራ ክልልና በወለጋ አካባቢዎች በአገዛዙ ስርዓት ሰራዊት ላይ ከፍተኛ ወታደራዊ ኪሳራና ውድቀትን እያስከተለ መሆኑ ተሰማ። አገዛዙ የደረሰበትን ወታደራዊ ሽንፈት ለመሸፈንና የህዝቡን የትግል ወኔ ለመስበር በንጹሃን ዜጎች፣ በወላድ እናቶችና በጤና ተቋማት ላይ አሰቃቂ እንግልትና ጥቃቶችን እየፈጸመ እንደሚገኝ ከተለያዩ ግንባሮች የተገኙ መረጃዎች ለማረጋገጥ ተችሏል። በጎንደር በ5 አቅጣጫ የተሰነዘረው የአፈና ስምሪት በፋኖ ክንድ መክሸፉም ተረጋግጧል። የአገዛዙ ዙፋን ለማስጠበቅ ከደጎማ ከማክሰኝትና ከእንፍራንዝ ካምፖች ተንቀሳቅሶ የጥቁር አንበሳ ክፍለ ጦርን በ5 አቅጣጫ ለመክበብና ለማፈን የሞከረው አድማ ብተናና የአገዛዙ ሰራዊትም ከባድ ምት አስተናግዷል። ከጎንደር በቅርብ ርቀት በድንዛዝ፣ በደንገል፣ በዳስ ማርያም፣ በሀብቶዬና በእንፍራንዝ ግንባሮች ሰፊ ቀጠናን አካቶ በተካሄደው በዚህ አውደ ውጊያ የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላትና ወታደራዊ አዛዥ አርበኛ ሀብቴ ውጊያውን በበላይነት መርተውታል። የፋኖ የውጊያ አናብስት የአገዛዙን ከበባ ሙሉ በሙሉ በመስበር ወደ ማጥቃት የተሸጋገሩ ሲሆን በተለይም በእንፍራንዝና በደንገል ግንባር የነበረው ከባድ ትንቅንቅ የመብረቅ ክፍለ ጦር በበላይነት አሸናፊነት አጠናቆታል። በዚህ ቀኑን ሙሉ በዋለው ውጊያ የአገዛዙ ሰራዊት ከ50 በላይ ሙትና ቁጥራቸው በውል ያልታወቀ በርካታ ቁስለኞችን ይዞ ለማውጣት ተገዷል። በወሎ ግንባር በዳውንት ወረዳ ፋኖ ድል ሲቀዳጅ የተሸነፈው ጦር በወላድ እናቶች ላይ ጸያፍ የግፍ ተግባርን ፈጽሟል። በአፋብን ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ወይም በታች ዳውንት ምድር ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ በዘለቀው ውጊያ በአገዛዙ ሰራዊት ላይ እርምጃ ወስዷል። ወታደራዊ መረጃዎች እንደሚያመለክቱት የስርዓቱ ዘማቾች እንደ ብላጊ ገብስ እየተወቁ ከፍተኛ ሞትና ውርደትን ተከናንበዋል። ሆኖም ግንባር ላይ የደረሰበትን የሞትና የቁስለኛ መዓት መቋቋም የተሳነው የአገዛዙ ሰራዊት የተለመደውን የክፋት ባህሪውን በንጹሃን ላይ በማሳረፍ ጸያፍና አሳፋሪ ድርጊቶችን ፈጽሟል። የሰራዊቱ አባላት እናቶች ምት ተይዘው ወደሚገኙበት ጤና ጣቢያ ዘልቀው በመግባት በወሊድ ላይ ያሉ እናቶችን ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው በማለት ግፍና እንግልት ፈጽመውባቸዋል። ሰራዊቱ ተስፋ በመቁረጥ ደረጃ ላይ መድረሱን በአይነቱ በሚያሳዩ የዘረፋ ተግባራት ላይ የተሰማራ ሲሆን ጋል ከሚባል አካባቢ ከአንድ ግለሰብ 70 ሺህ ብር ከሌላ ግለሰብ ደግሞ የቤት እንስሳቶችን በመዝረፍ ወደ ኩርባ ከተማ ተመልሷል። በወለጋ ግንባር ወንድማማቾቹ ኦነግ ሸኔና የብልጽግና ሰራዊት አባላት በአማራ ተወላጅ ንጹሃኖች ላይ ይፋዊ ጥምረት በመፍጠር ጭፍጨፋ ፈጽመዋል። የንጹሃን እንግልትና ጥቃት በአማራ ክልል ብቻ ሳይወሰን በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሆሮ ወረዳ እሁዲት አነስተኛ ቀበሌ ላይም ቀጥሏል። ትናንት ማለዳ ላይ የኦነግ ሸኔ ታጣቂዎችም በከፈቱት ድንገተኛ ጥቃት 8 ንጹሃን ወገኖች ወዲያውኑ ሲገደሉ 2 ሰዎች ታግተው ተወስደዋል። ጥቃቱን ተከትሎ ህዝቡ ባቀረበው አስቸኳይ የድረሱልን ጥሪ መሰረት በአርበኛ አደም ተፈራ የሚመራው የአማራ ፋኖ በወለጋ ወይም የደንጎሮ አናብስቶች ወደ ስፍራው በአፋጣኝ በመድረስ የኦነግ ታጣቂዎችን እግር በእግር በመከታተል ማራወጥና ማጥቃት ጀምረው ነበር። ነገር ግን አማራዎች ሲጨፈጨፉ በቅርብ ርቀት ላይ ሆኖ ጥቃቱ ዝም ብሎ ሲመለከት የነበረው የብልጽግና ሰራዊት የፋኖ
የፋኖ ኃይሎች ቀጠናውን መቆጣጠር ሲጀምሩ ለኦነግ ታጣቂዎች በከባድ መሳሪያ ሽፋን በመስጠትም ከአካባቢው በሰላም እንዲሸሹ ማገዙን ከአካባቢው የተረፉ ምስክሮች በምሬት ገልጸዋል። በአሁኑ ወቅት የፋኖ ኃይሎች በተለያዩ ግንባሮች እያስመዘገቡት ያለው ወታደራዊ ድል የገዢውን ስርዓት ወታደራዊ መዋቅር ክፉኛ እያናጋው መሆኑን መረጃዎች ያሳያሉ። ይሁን እንጂ ወታደራዊ አቅሙ እየመነመነና ተስፋ እየቆረጠ የመጣው የአገዛዙ ሰራዊት ፊቱን ወደ መከላከያ የሌላቸው ንጹሃን ዜጎች፣ የጤና ተቋማትና ወላድ እናቶች ላይ በማዞር የሚፈጽመው የሰብአዊ መብት ጥሰትና ዘረፋ አሁንም በስፋት ቀጥሏል። በአብይ አህመድ የሚመራው የአገዛዙ ሰራዊት በአማራ ክልል በተለይም በደቡብ ጎንደርና በጎጃም ቀጠናዎች ላይ የፋኖን ኃይል አዳክማለሁ ወይም እደመስሳለሁ በማለት እስከ ሰኔ 30 ቀን ድረስ የሰጠው የጊዜ ገደብና የከፈተው መጠነ ሰፊ የሰኔ ዘመቻ ሙሉ በሙሉ መክሸፉና መቀልበሱን አርበኛው አረጋገጠ። የዘመቻውን መክሸፍና የፋኖን የጦር ሜዳ ድሎች አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ ፋኖ እስቲበላ አለሙ ዝርዝር መረጃዎችን ሰጥቷል። አርበኛው የአብይ አህመድ አገዛዝ ከሰኔ 10 ቀን 2018 ዓ.ም እስከ ሐምሌ 10 ቀን 2018 ዓ.ም ባለው ጊዜ ውስጥ ፋኖን ሙሉ በሙሉ ለማጥፋት አቅዶ በርካታ የውጭ ሀገር መሳሪያዎችን በብድር ጭምር በመግዛት ወደ አማራ ክልል አሰማርቶ የነበረ ቢሆንም በመልሶ ማጥቃት ከባድ አጸፋዊ ምላሽ አስተናግዷል ብሎታል። አገዛዙ ከህወሓት ጋር ለሚጠብቀው ፍልሚያ ሰራዊቱን ሙሉ በሙሉ በቁመና ላይ እንዲሆን ለማድረግ የተበተበውንና የዛለውን ሰራዊቱን በከፍተኛ የፕሮፓጋንዳ ስራ በጀትና በድሮን ታግዞ መልሶ ለማዋቀር አስቦ ፋኖን ከአሁኑ አጠፋለሁ በሚል ዘመቻ ከፍቶ ነበር ብሏል። ይሁን እንጂ ይህ እቅድ የፋኖን ወቅታዊ ቁመና፣ የህዝብ ድጋፍና የወታደራዊ ዝግጅት ደረጃ ያላገናዘበ በመሆኑ ሳይሳካ ቀርቷል ነው ያለው። በዚሁ የሰኔ ዘመቻ ማጠናቀቂያ ላይ በጎጃም ደጋዳሞት ወረዳና በሞጣ ወይም ሙገር ከተማ ዙሪያ የተደረጉት ውጊያዎች ለአገዛዙ ሰራዊት ከፍተኛ ውድቀትን ያሳዩ ናቸው ያለው አርበኛው በደጋዳሞት በተደረገው ውጊያ የአገዛዙ የ76ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ ተደምስሷል። በውጊያው የጠላት አመራሮች ከኮሎኔል ጀምሮ እስከ ሻለቃና መቶ አለቆች የተደመሰሱ ሲሆንም የሕክምና ቡድኑና አጠቃላይ የተዋጊ ሰራዊቱ መዋቅር ፈርሷል። ፋኖ በዚህ ውጊያ በርካታ ሞርተሮችን፣ ድሽቃዎችን፣ ስናይፐሮችንና ብሬኖችን መማረክ ችሏል ሲል አስታውቋል። በተመሳሳይ በሞጣ ከተማ ስር በምትገኘው ሙገር በተባለችው ስፍራ አገዛዙ የሳይንስ ጥናትን የተከተለ ውጊያ እያደረግኩ ነው ባለበት ወቅትም ፋኖ በወሰደው ያልተጠበቀ የማጥቃት እርምጃ ሙሉ 2 ሻለቃ ሰራዊት ተደምስሷል። ከሁለቱ ሻለቃዎች ውስጥ ከ9 እስከ 10 የሚሆኑ ሰዎች ብቻ ሲተርፉ የቀረው ሰራዊት ተደምስሶ መሳሪያው በፋኖ እጅ ገብቷል ሲል አስታውቋል። ፋኖ የቋሪት ከተማን ሙሉ በሙሉ በመቆጣጠር ሚሊሻውንና የአድማ ብተና ሰራዊቱን መበተን ከተማዋን በቁጥጥሩ ስር አውሏል። አገዛዙ ከኤሜሬትስና ከተለያዩ ሀገራት የገዛቸውን ድሮኖች በመጠቀም በሰላማዊ ህዝብ በባህላዊ ስብሰባዎችና በገበያ ቦታዎች ላይ ጭፍጨፋ እያካሄደ ይገኛል። ይሁን እንጂ በሰሜን ሜጫ ወረዳ መርአዊ ከተማ ዙሪያ እመትባታ በተባለችው ቦታ ህዝብን ለመጨፍጨፍ የመጣቸው የአገዛዙ አጥፊ ድሮን በቴክኒክ ብልሽት ምክንያት በሚሊሻ ካምፕ አቅራቢያ ተከስክሳለች። ይህም የአገዛዙን የቴክኖሎጂ የበላይነት ሙከራ ያመከነ ክስተት ሆኗል ሲል አመላክቷል። በአሁኑ ወቅት የአገዛዙ ሰራዊት ከፍተኛ የሞራል ውድቀትና ፍርሃት ውስጥ ይገኛል ያለው አርበኛ እስቲበልም በመረጃው እንዳረጋገጠው ጀነራል መሐመድ ተሰማ የተበተናውን ሰራዊት በጀግንነት ለመሰብሰብና ሰኔ 30 ለማሳካት ቢሞክሩም ሰራዊቱም በዚህ ሁኔታ አንቀጥልም፣ ህዝባችንን አንዋጋም በማለት እየፈረሰበት ይገኛል ብለዋል። ሰራዊቱ ወደ ደጋዳሞት እንዲገባ ትዕዛዝ ሲሰጠው የደንበጫ ተርቦች መንገዱን ዘግተውበታል፣ እርስ በእርሳችን እንተላለቃለን በማለት አዛብተውታል ሲልም ጨምሯል። ሰራዊቱ በግዳጅ የተመለመለ ልምድ ያለው ደግሞ ከ5 እና 8 ዓመት በላይ ውጊያ ላይ የቆየ በመሆኑ በመሰልቸቱ ምክንያት መሳሪያውን ጥሎ የመግባትና ለፋኖ እጁን የመስጠት አማራጩ በከፍተኛ ሁኔታ ጨምሯል። ፋኖ እጃቸውን የሰጡትን ወታደሮች በተገቢው እንክብካቤ ልብስ፣ ጫማና ስልክ በመስጠት ወደ ቤተሰቦቻቸውን ፋኖ እያሰናበተ እንደሚገኝም ጠቁሟል። በቀጠናው አሁንም ይህን አገዛዙን ኃይል ገብቶ እንዳይወጣ የማድረግና እጅ የሚሰጠውን በሰላም የመቀበል ወታደራዊ እንቅስቃሴ ተጠናክሮ እንደቀጠለ መሆኑ ተመላክቷል። አገዛዙ በአማራ ክልል ምርጫ አካሂጃለሁ ቢልም ህዝቡ ግን የይስሙላ ምርጫውን ሙሉ በሙሉ ውድቅ አድርጎታል ያለው አርበኛ እስቲበል ፋኖ በአንድ ቀን ብቻ በ69 ቦታዎች ላይ ውጊያ በመክፈት በጎጃም ቀጠና አንድም ምርጫ እንዳይካሄድ አድርጓል። እንደ ባህር ዳርና ደብረ
ማርቆስ ባሉ ትላልቅ ከተሞች ህዝቡን ቤቱን ዘግቶ በመቀመጡ የምርጫ ጣቢያዎች ባዶ ውለው አድረዋል። ህዝቡ በአሁኑ ወቅት አገዛዙ የአማራ ጠላት ብሎ የፈረደው በመሆኑ የአገዛዙ የምርጫ ድራማ የፖለቲካ ሴራውን ከማጋለጥ ውጭ ያመጣው ለውጥ የለም ሲልም አስረድቷል። በአጠቃላይ የአብይ አህመድ አገዛዝ ፋኖን ለማጥፋት የሰጠው የሰኔ 30 ቀነ ገደብ የፋኖን ወታደራዊ ስትራቴጂካዊ የበላይነትና የአገዛዙን ፍጹም ወታደራዊና ፖለቲካዊ ኪሳራ በግልጽ ያሳየ ሆኗል። ፋኖ በአሁኑ ወቅት የጠላትን ሎጂስቲክ ሙሉ በሙሉ በመረከብ እና ሰራዊቱን በመበተን ቀጠናዊ የበላይነቱን ይበልጥ አጠናክሯል። በኢትዮጵያ ድንበር አቅራቢያ ከባድ ውጊያ ተቀሰቀሰ። የሱዳን ጦር ድሮን መትቶ መጣሉንና መጠነ ሰፊ ዘመቻ መጀመሩንም አስታወቀ። በኢትዮጵያና በሱዳን ድንበር አቅራቢያ የሚገኘው ስልታዊ ቀጠና በከባድ የአየርና የምድር ጦርነት እየታመሰ ይገኛል። የሱዳን መደበኛ ጦር ኃይል ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር በምትዋሰነውና በደቡብ ምስራቅ ብሉ ናይል ወይም ሰማያዊ አባይ ግዛት የምትገኘውን ኩርሙክ የተባለችውን ስልታዊ የድንበር ከተማን ለመቆጣጠር መጠነ ሰፊ ጥቃት መክፈቱን የጦር ምንጮችን ዋቢ በማድረግ አናሉዱ የዜና ወኪል ዘግቧል። በዚህ እጅግ በረታ በተባለው ውጊያ ላይ የሱዳን መደበኛ ጦር የፈጣን ድጋፍ ኃይልን አርኤስኤፍ የጦር ካምፖች ማውደሙንና የተሰነዘረበትን የድሮን ጥቃት አመክኖ ድሮኑን መትቶ መጣሉን ይፋ አድርጓል። ኩርሙክ ከተማዋ ካለፈው መጋቢት ወር ጀምሮ በተባበሩት አረብ ኤሚሬትስና በብልጽግናው አብይ አህመድ እንደሚደገፍ በሚነገረው የፈጣን ድጋፍ ኃይልና በአጋሩ የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር የቆየች ሲሆንም የሱዳን ጦር አሁን የከፈተው ጥቃት ከተማዋን መልሶ በእጁ ለማስገባት ያለመ ነው። በኩርሙክ ከተማ ዳርቻ በሚገኘው የአርኤስኤፍ የፊት መስመር ይዞታዎች ላይ ለሰዓታት የቆየ ከባድ የምድርና የአየር ድብደባ መደረጉም ታውቋል። ይህ ግጭት ለኢትዮጵያና ለታላቁ የህዳሴ ግድብ ምን አይነት ስጋት ይደቅናል ስንልም ጠይቀናል። ይህ በድንበር አካባቢ የተቀሰቀሰው ጦርነት ከተራ የሱዳን ውስጥ እርስ በርስ ግጭት አልፎ ቀጠናዊ መልክ የሚያዝ ሰፊ እድል እንዳለው ተንታኞች ያስጠነቅቃሉ። አንዱ የታላቁ ህዳሴ ግድብ ደህንነት ስጋት ሲሆን ውጊያው እየተካሄደበት ያለው የብሉ ናይል ግዛት በቀጥታ የኢትዮጵያ ታላቁ ህዳሴ ግድብ ከሚገኝበት የቤንሻንጉል ጉሙዝ ክልል ጋር የሚዋሰን ነው። የሱዳን መደበኛ ጦር ከግብጽ ጋር የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት ያለው በመሆኑ የሱዳን ጦር ወደ ድንበሩ መጠጋትና ይዞታዎችን ማጠናከር በቀጥታም ሆነ በተዘዋዋሪ ለህዳሴ ግድቡ የደህንነት ስጋት ሊሆን ይችላል የሚል ከፍተኛ ስጋት አለ። ሌላው የተሻጋሪ ጦርነትና የአብይ አህመድ አገዛዝ ስምምነት ሲጠቀስ በኢትዮጵያ በኩል አብይ አህመድ ከፈጣን ድጋፍ ኃይል አርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ጋር ያላቸው የጠበቀ ግንኙነት ይታወቃል። የሱዳን መደበኛ ጦር ይህንን የአርኤስኤፍ ኃይል ድንበር ላይ አይሎ መገኘት እንደ ቀጥተኛ የኢትዮጵያ ድጋፍ አድርጎ ይተረጉመዋል። ይህ አሰላለፍ ግጭቱ ድንበር ተሻግሮ ወደ ኢትዮጵያ እንዲገባና ሁለቱ ሀገራት በቀጥታ ወደ ጦርነት ሊያስገባ የሚችልበትን እድል ያሰፋዋል። ሶስተኛው የእርስ በእርስ ጦርነት መስፋፋትና የህገ ወጥ ታጣቂዎች እንቅስቃሴ ሲሆንም የድንበር ከተማዋ መታመስ ታጣቂዎችና ህገወጥ የጦር መሳሪያዎች በቀላሉ ድንበር ጥሰው ወደ ኢትዮጵያ እንዲገቡ ቀዳዳ ይከፍታል። ይህ ደግሞ በቤኒሻንጉል ጉሙዝም ሆነ በጎረቤት አማራ ክልል ያሉትን የጸጥታ ችግሮች ይበልጥ በማወሳሰብ የአገር ውስጥ የእርስ በርስ ግጭትን ሊያፋፍም ይችላል ተብሎ ይፈራል። የስደተኞች መዓትና ሰብአዊ ቀውስ አንዱና አስዩ ጉዳይ መሆኑ ሲመላከትም በአየርና በምድር የታገዘው የኩምሩክ ከባድ ውጊያ በሺዎች የሚቆጠሩ የሱዳን ሲቪሎችን ወደ ኢትዮጵያ ድንበር እንዲሰደዱ ሊያስገድድ ይችላል። ይህ ደግሞ ቀደም ሲል በአማራና በትግራይ ክልሎች ካለው የውስጥ መፈናቀልና የስደተኞች ጫና ጋር ተዳምሮ ሰብአዊ ቀውሱን የከፋ ያደርገዋል። በሱዳን መደበኛ ጦርና በአርኤስኤፍ መካከል በኩምሩክ የተጀመረው መጠነ ሰፊ ጦርነትም የሱዳንን የውስጥ ስልጣን ሽኩቻ ብቻ ሳይሆን የኢትዮጵያን ብሔራዊ ደህንነት ጭምር የሚፈትን ሆኗል። የሱዳን ጦር የአርኤስኤፍ ካምፖችን ማውደሙንና ድሮን መትቶ መጣሉን የወታደራዊ ዘመቻውን የጭካኔ ልክ የሚያሳይ ሲሆን የሁኔታው ማገርሸት ግን የህዳሴ ግድቡን ደህንነት አደጋ ላይ የሚጥልና ቀጠናዊ ተሻጋሪ ጦርነትን ሊቀሰቅስ የሚችል ታላቅ ስጋት ሆኗል። የኢትዮጵያ ህዝብ በድንበር አካባቢ ያለውን ንቅናቄ በከፍተኛ ጥንቃቄ ሊከታተለው እንደሚገባ የጂኦ ፖለቲካ ባለሙያዎች ያሳስባሉ። ሁቲዎች በሳውዲ አውሮፕላን ማረፊያዎችና ቁልፍ መሰረተ ልማቶች ላይ ጥቃት ለመሰንዘር ዛቱ። የየመኑ አማጺ ቡድን ሁቲ በሳውዲ አረቢያ የሚገኙ አውሮፕላን ማረፊያዎችንና ሌሎች ስትራቴጂካዊ የየብስና የባህር ላይ ቁልፍ ስፍራዎችን የጥቃት ኢላማ እንደሚያደርግ በይፋ አስጠነቀቀም። ቡድኑ ይህንን የዛተው ከቅርብ ጊዜ ወዲህ በሳውዲ አረቢያና በኢራን መካከል ያለው የአየር ክልል ውዝግብ እያገረሸ መምጣቱን ተከትሎ ነው። እንደ አማጺው ቡድን ገለጻ ውጥረቱ ሊቀሰቀስ የቻለው የሳውዲ አረቢያ ተዋጊ አውሮፕላኖች አንድ የኢራን የሲቪል
አውሮፕላን በየመን መዲና ሰንዓ በሚገኘው አውሮፕላን ማረፊያ እንዳያርፍ ከልክለዋል ከተባለ በኋላ ነው። ሁቲዎች ድርጊቱን የየመን የአየር ክልል መጣስ አድርገውታል። የሁቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል የሀያ ሳሬ ባወጡት መግለጫ ሳውዲ አረቢያ የየመን ሉዓላዊ የአየር ክልልን በመጣስ የምትቀጥል ከሆነ ቡድናቸው የአጸፋ እርምጃ ለመውሰድ ዝግጁ መሆኑን አስታውቀዋል። የሳውዲ ተዋጊዎች የአየር ክልላችን መጣስ ካላቆሙ በሳውዲ ምድር የሚገኙ አውሮፕላን ማረፊያዎች፣ ስትራቴጂካዊ የየብስ ማዕከላትና የባህር ላይ ቁልፍ ስፍራዎች በቀጥታ የጥቃት ኢላማችን ይሆናሉ ሲሉ የሀያ ሳሬ አሳውቀዋል። ቃል አቀባዩ አክለውም አሁን ባለው ውዝግብ ሳቢያ የአየር በረራዎች ሊስተጓጎሉ ቢችሉም በአሁኑ ወቅት በሰንዓና በቴሄራን መካከል የሚደረጉ ቀጥተኛ በረራዎች ግን አሁንም መቀጠላቸውን አረጋግጠዋል። ለሁቲ አማጽያን ቅርበት ያለውና በቡድኑ የሚመራው አልማሲራህ የቴሌቪዥን ጣቢያ እንደዘገበው ውዝግቡ የተነሳበት የኢራን አውሮፕላን አርብ ዕለት ሰንዓ መድረስ ችሏል። ይህ አውሮፕላን ወደ የመን የተጓዘው የሁቲ ከፍተኛ ልዑካንን በመጫን እንደነበር የተገለጸ ሲሆን ልዑካኑ ወደ ቴሄራን አቅንተው የነበረው በቀድሞ የኢራን ጠቅላይ መሪ አያቶላ አልሐሜኒ የሐዘንና የቀብር ስነ ስርዓት ላይ ለመታደም የነበረ መሆኑም ተጠቁሟል። ይህ የልዑካኑ ጉዞ በሁለት ወገኖች መካከል ያለውን ጠንካራ የፖለቲካና የወታደራዊ ወገንተኝነት የሚያሳይ ነው ተብሏል። በሳውዲ አረቢያ የሚመራውና በየመን ህጋዊ መንግስት የሚደገፈው አረብ ጥምር ጦር ለሁቲዎች መግለጫ አፋጣኝ ምላሽ ሰጥቷል። ጥምር ጦሩ የአማጽያኑን ዛቻ የፕሮፓጋንዳ ስልት ሲሉ አጣጥሎታል። ጥምር ጦሩ ባወጣው መግለጫ ሁቲዎች ይህንን ዛቻ የሰነዘሩት ቡድኑ በየመን ንጹሃን ዜጎች ላይ ያደረሰ ያለውን ሰብአዊ ቀውስና የሚፈጽማቸውን በደሎች የዓለም አቀፉ ማህበረሰብ ትኩረት እንዲስት ለማድረግ ነው ብሏል። ሳውዲም ሆነች ጥምር ጦሩ የሳውዲን ግዛት አሊያም የየመን ህጋዊ ሉዓላዊነት የሚገዳደር ማንኛውም አይነት ሙከራ በቸልታ እንደማያዩትና ጠንካራና የማያወላውል እርምጃ እንደሚወስዱ አስጠንቅቀዋል። በሳውዲ አረቢያ የሚመራው ጥምር ጦር ከአውሮፓውያኑ 2015 ጀምሮ በየመን የእርስ በርስ ጦርነት ውስጥ በንቃት በመሳተፍ ላይ ይገኛል። ጦርነቱ በኢራን ከሚደገፉት ሁቲዎችና በሳውዲ ከሚደገፈው የየመን መንግስት መካከል የሚደረግ በመሆኑም ቀጠናዊ የኃይል ሚዛን ፉክክር መገለጫ ተደርጎ ይወሰዳል። ይህ አዲስ የተሰማው የሁቲዎች የጥቃት ዛቻ ለተወሰኑ ጊዜያት ረገብ ብሎ የነበረውን የቀጠናውን የጸጥታ ስጋትና የየመን የሰላም ጥረት ድርድር እንደገና አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።